የሚያወሩት ነገር ድምጽ የለም መናገርም የለም ነው ግን እነኚህ ሰዎች የነገሩኝ አምስተኛ ስድስተኛ የተማሩ ናቸው በዓለም ላይ ትልቁ ሀብት ያለው መቃብር ስፍራ ነው ሁለቱ ጥላዮች የሚከራከሩ ከሰከርኩ በኋላ ከዛ በስንተኛው ቀን አድባርኔ ሲል አልሄድም አልኩ ለምን ሲል እግዚአብሔርም የለም ሰይጣንም የለም አንድ ቀን ከመፍትሄዎች ውስጥ አንዱ ነው ብዬ እንኳን እንደ አማራጭ እንኳን ያላስቀመጥኩት ማላቀው አሁን ላይ ምን ላይ ነው እየሰራ ያለው መፍትሄው ደግሞ ማን ነው ካይኔ ነው ከቴሌቪዥኑ ነው ክሩሳይድ ላይ ቆሞ ባነር አድርጎ ኢየሱስ ጌታ ነው የሚለውን ያየሁት ጌታ ይፈልጋል አለኝ አውቃለሁ አትምጣ ሄድ ከዚህ አልኩና አባረርኩት ተጽዕኖ ሊያመጡ ለውጥ ሊያመጡ የሚችሉ ጉዳዮችን ለማገዝ ራእይ ምንድነው የወደፊት እሺ እኔ አሁን እሱ መንፈስ የሚላቸው ቦታዎች ናቸው በኋላ ሄጄ ሳረጋጋ በብዙ በሀገርህ ላይ ብዙ ህልሞች ብዙ ራእዮች እንደሚኖሩ አምናለሁ ክርስቶስ ኢየሱስ እግዚአብሔር ልጅ እንደሆነ እዛ ጋር ጮኩ በኢትዮጵያ ውስጥ ወደፊት በቤተክርስቲያንም በሀገርም ደረጃ ምን ትመኛለህ ምን ታልማለህ glory 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 with Pastor Kasahulema ሰላም የተወደዳችሁ የግሎሪ ዞን ሚዲያና ቻናል ቤተሰቦች አድማጭ ተመልካች ኢትዮጵያውያን ኤርትራውያን የጌታ ጸጋና ሰላም ይብዛላችሁ እግዚአብሔር አምላክ እንግዲህ እንደፈቀደና እንደሰጠን እድል ዛሬ ደግሞ ከሩቅ አገር እንግዳ ከባህር ማዶ መልካም ወዳጅ ጋራ አብረን ልንባርካችሁ ተከስተናል በመላው ዓለም ላይ የምትገኙ ወገኖቻችን እግዚአብሔር ሁሌ በሚሰጠን እድል ለግል ህይወታችን ለአገልግሎታችን ለቤተሰባችን እንዲሁም ለማህበረሰባችን ብሎም በመድር ላይ ላሉ ትውልዶች በአጠቃላይ የሚጠቅም የምንጠቀምበትንም ግብአት እግዚአብሔር ያዘጋጀ ይሰጠናልና እንደ ጠቢብ ሰዎች ያንን የቃረምን ከእግዚአብሔር የተደረገልንን የቸርነት ስጦታዎችን ያመሰገንን እየተቀበልን ለኛም ለማህበረሰባችንም ጥቅም ለእግዚአብሔር ክብር ለጠላት ለዲያብሎስ ውርደት በሚሆን መንገድ እንጠቀምበታለን ዛሬም ከእንግዳዬ ጋራ አብረን ቆይታ በማድረግ ብዙ ነገሮችን እንደምንጨዋወት እንደምናገኝም አምናለሁ እናንተም እንደተለመደው ቻናላችንን ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንድትጀምሩ ቪዲዮውን ላይክ በማድረግና ለብዙዎች ደግሞ በረከት እንዲሆን ሼር እንድታደርጉት አስቀድሜ ጥሬን ያቀርብኩኝ ከኛ ጋር ሆናችሁ ምንም የምታባክኑት ጊዜ እንደሌለ አስቀድሜ በመናገር ጊዜውን ለእግዚአብሔር በጸሎት አደራ አሳልፈን እንሰጣለን ከዶክተር ጥላይ ታደሰ ጋራ ነው ያለነው በኋላ ላይ በደንብ ስለምንተዋወቅ አሁን ግን እስኪ በጸሎት ዶክተርዬ አንተ ጀምርልን ኦኬ ፓስተር በጣም አመሰግናለሁ ጻድቅና የተፈራ የሰራዊት ጌታ እግዚአብሔር የዘመናት ሁሉ ባለቤት የሁሉ ጌታ ይሁን እግዚአብሔር ሆይ ስምህን ከፍ እናረጋለን እነሆ ደግሞ ያንተን ታላቅነት ያንተን ኃያልነት ያንተን ገናናነት በዚህ ሰዓት ደግሞ ጌታ ሆይ እንድንናገር እድሉን ስለሰጠን እኔ አመሰግናለሁ እኔና ወንድሜን እርዳን በልጅ በኢየሱስ ክርስቶስ ስም አሜን አሜን እግዚአብሔር አምላክ የተባረከ ይሁን ዶክተር እንዴት ነህልኝ ሁሉ መልካም ፓስተር ጌታ ተመሰገነው እሰይ ባለፉት እንግዲህ ዘመናቶች ከጥንት ስንሰማ የነበርነው ስናነብም ደግሞ የነበርነው ሰዎች ካንዱ ጥግ ወደ ሌላኛው ጥግ ለመገናኘት ወራት ብሎም አመታቶችን ያስቆጥሩ ነበር እና በባህር በየብስ ተጉዘው አሁን ዓለም ደግሞ አንድ መንደር ሆና እናንተ ካላችሁበት ዓለም ላይ በመጣ ቴክኖሎጂ እንደዚህ ጀስት በአንድ ክሊክ እንዲ መገናኘት ይችላልና ይሄ ያውም አንዳንድ መጽሐፎችንም ሳይንቲፊክ የሆኑ ነገሮችንም ቼክ ሳደርግ የሰው ልጅ ከተጠቀመው አይምሮ ከእግዚአብሔር ከሰጠው በጣም
ማክሲመም ትልቁን የተጠቀመው እስከ 12% ነው የሚል ነገር ነው አንዳንድ ጥናቶችን ቼክ ሳደርግ እንደ ስቲቨን ሃውኪንግ እንደዚሁም ከዛ በኋላ አይ ቲንክ ሌላ ያገኛችሁ አይመስለኝም ከስቲቨን ሃውኪንግ በኋላ እንግዲህ ሊኖሩ ይችላሉ ግን ምንድነው ወደ ኋላውን ታሪክንም ስትመለከት እና አልበርት አይንስታይን አሉ እና ኒውተን ነበሩ እነኚህ ሰዎች ሁሉ ከፍተኛ እንትን የነበረ ከፍተኛ ጭንቅላቶቻቸውን በከፍተኛ ደረጃ የተጠቀሙ ሰዎች ናቸው እግዚአብሔር እንግዲህ ለሁላችንም እዚህ ምድር ላይ ለምንኖር ሰዎች ሁሉ ዕውቀትን ሰጥቶናል ጥበብን ሰጥቶናል እያንዳንዳችንን እና የሰው ልጅ ግን በሚገባው መልኩ ያን የአእምሮን ሴታፕ የተሰጠንን አእምሮ በሚገባ መልኩ ወይም ደግሞ ማክሲመም እንትኑን ተጠቅሞ ገና እየሰራ አይደለም እንግዲህ አንድ ነገር እዚህ ጋር ክሊር ማድረግ እንፈልገው ፓስተርዬ ይሄ የምንኖርበት ህዋ በጣም ግዙፍ የሆነ ህዋ ውስጥ ነው የምንኖረው ከአእምሮ በላይ ነው ይህን የምንኖርበትን ህዋ ኮምፕሬንድ አድርጎ ጫፍና ጫፉን ለማወቅ ወይም ደግሞ ለማየት ወይም ደግሞ ለማሰብ ራሱ ከአእምሮ በላይ ነው የሚሆነው ይሄ ከአእምሮ በላይ የሆነ ይሄ ዩኒቨርስ እንግዲህ ተመልከቱ እኔ በጣም የሚያስገርመኝ ነገር የእግዚአብሔር የእጁ ስራ እንኳን ለኛ ከአእምሮ በላይ የእግዚአብሔር የእጁ ስራ እግዚአብሔር ራሱን እንግዲህ አስበው እግዚአብሔርን አስበው እና ይሄ ኮከቦቹን በል ፕላኔቶቹን በል እያንዳንዱ በኮከቦች በከዋክብት መካከል ያለ አዋራዎች አሉ ኢንተርስቴለር ደስት የምንላቸው የተለያዩ አዋራዎች አሉ እነኚህ ሁሉ አንድ ላይ ተከማችተው እነኚህ ግዑዛን አካላት የምንላቸው እነኚህ ማቴሪያል ኦብጀክት የምንላቸው እንኳን የሰው ልጅ ያወቀው 5% ነው ያወቀው ማለት ያየው ኦብዘርቨብል ዩኒቨርስ የምንለው ኦብዘርቨብል ዩኒቨርስ ውስጥ የሚገኘው የማቴሪያል ኦብጀክት 5% ነው የምናውቀው 95% ዳርክ ኢነርጂ እና ዳርክ ማተር ዳርክ ኢነርጂ ይባላል እነኚህ 95% ነው ኮንተን የሚይዙት ኢፌክቶቻቸው ሴንሲብል እናደርጋቸዋለን እንጂ ምንድናቸው የሚለውን እስካሁን አላወቅንም የሰው ልጅ ምንም አይነት ኢንፎርሜሽን የለውም ኢንፎርሜሽን አልሰጡንም እዚሁ አብረውን ያሉት ኢንፎርሜሽኑን አልሰጡም እና ይሄ ኦብዘል አወቅ ነው የምንለው እንግዲህ ተመልከት እንግዲህ እዚህ ምድር ላይ እንኳን ያላወቅነው ስንት አለ እሱን ተው ባህር እንስሳቶችን እንኳን ቁጥራቸውን አናውቅም ፈልግ ያልተገኙ ዴይሊ የሚገኙ አሉ ፕላንቶቹ ግን ቅጠሎቹ እንኳን ያልታወቁ አሉ ብዙ የሰው ልጅ እንኳን እንደዚህ የሚንቀሳቀስ ነገር የሰው ልጅ እንኳን ያላወቀው አለ ተው እንደገና ደግሞ ኳንተም ሜካኒክሊ ማቴሪያል ኦብጀክት ውስጥ ስትገባ ወደ ውስጥ ሞለኪውል ደረጃ ደርሰ ከሞለኪውልም አልፈ ኤሌመንተሪ ፓርቲክሎች ደርሰ እነሱንም አልፈ ሃይ ኤነርጂ ፊዚክስ እንደሚለው ዲቴይል እንኳን ውስጥ ስትገባ ብዙ ያላወቅነው ነገር አለ ጉዝ የሆኑትንም ነገሮች እነ ኮከቦቹ ውስጣቸውን አናቅም ሰርፌሳቸው ላይ ያለውን አናቅም ግምት ነው ስለዚህ ይሄ 5% አየነው ያልነውን እንኳን 5%ን አናቅም ዕውቀት የለንም ዕውቀት ከፍለን እናቃለን መጽሐፍ ቅዱስ ስለምን ይላልና የሰው ልጅ ስለ ኦብዘርቨብል ዩኒቨርስ የሚያውቀው እንኳን 5% ካየው 5% ነው ስለሱ 5% ስላየው 5% ነው የሚያውቀው 95ቱ በቃ አይታወቅም 5% እንኳን ያለንበት 5% እንኳን የምናውቀው 5% ነው የሱን የ5% 5ቱን ነው የምናውቀው አልበርት አይንስታይን አንድ ጥያቄ ተጠየቀ ተማሪዎች ናቸውና እግዚአብሔር መኖሩን ታምናለህ ወይ ብለው ቻሌንጅ ያደረጉትና እስቲ እንደው ቻሌንጅ ላርጋችሁ አላቸው እሱ ነው መልሼ እሺ አሁን በባህል ያለው ዩኒቨርስ ውስጥ የምናውቀው ስንት ፐርሰንት ነው ሲል 5% ነው የምናውቀው አሉ ተማሪዎች ኦኬ 5% እንደው
ያየነውን 5% እናውቀዋለን አላቸው። አናውቀውም ማለት ከሱም ራሱ ከፍለን 5% ነው የምናውቀው። ታዲያ ገና 5% 95%ን ያየነውን እንኳን ሳናውቀው 95% ደግሞ ወዲያ ያለ ገና ያላወቅ ነው እያለ እዚህኛው ያላያችሁት እግዚአብሔር እዛኛው ጋር ቢኖር ሳለ በቃ ይሄ ማቴሪያል መልስ ነው። እኛም እኔ አዘ ክርስቲያን ብትጠይቀኝ ይሄን አናሎጂ አልሰጥም። ምክንያቱም እግዚአብሔርን እንደ ማቴሪያል ኦብጀክት አድርጌ አይደለም እኔ እናንተ እናየው የሰው ልጅ በጣም ሃይሊ ሶፊስቲኬትድ እና ኮምፕሊኬትድ የሆነ በጣም ውስብስብ የሆነ አእምሮ እግዚአብሔር ሰጥቶን አእምሮአችንን እንኳን ለመጠቀም እድሜ እንኳን ይገድበናል። ፓስተር ዘላለማዊነት አብሮን ስለሌለ አንድ ሰው ይሄድና የሆነ ቦታ ያቋርጠዋል። በእድሜውም እየደከመ ይመጣና ፌድ አውት አድርጎ ያንኑ የሚያውቀውን እንኳን የሰራው ሪሰርች እንኳን ብትጠይቀው ሰርቼዋለሁ እንዴ ነው የሚል የሆነ እድሜ ላይ እኔ ብዙ ሰዎች አውቃለሁ ሪታየር አድርገው ስንት ኢንጂነሮች ስንት ሳይንቲስቶች ስንት ነገር የሰሩ የጨረቃ ላይ የተላኩትን ሳተላይቶች የገነቡ ኢንጂነሮችን አውቃለሁ። አልዛይመር እድሜ ገፍቶ ወደ እንትን ይዟቸው ምኑንም ነገር አያውቁት። ፔፐሮቻቸው የሰሩትን ሳይንቲፊክ እንትኖቻቸውን እንኳን ስታሳይ አያውቁ ስለመሰራት። አይ እድሜ የሚለው ነገርና ብዙ ኮንስትሬንት አለ። የሰው ልጅ ፍጹም የሆነውን ዕውቀት የሚባለውን ነገር እንዲያውቅ በቃ ተገድበናል። እንግዲህ ይሄን ያሳያል የዕውቀት ባለቤት ሁሉን የሚያውቅ አንድ እንዳለና እሱ ደግሞ ዘላለማዊነት አብሮ ስላለ በዘላለም ውስጥ በዘላለም ውስጥ የዘላለም የኢንፎርሜሽን ባለቤት ነው እግዚአብሔር ማለት ነው። ሁሉ አሁን ያለው ሁሉ በቃ ቃል እኮ ነው። መጽሐፍ ቅዱስ እንደሚነግረን ዮሐንስ 1 ላይ ይሄንን ነው የሚነግረን። በቃ ቃል ነበረ በመጀመሪያ ቃል በቃ ይሄ ተለውጥ ወደምናየው ነገር ወደ ይሄ ሚስጥራዊ የሆኑ ነገሮች ወደዚህ ነገሮች ቃል ተለወጠ። ስለዚህ ሁሉ ነገር እዛ ቃል ውስጥ ነው ያለው። እግዚአብሔር እንግዲህ የእግዚአብሔር ጋር ነው ሁሉ ነገር ያለውና ያስገርማል። ፓስተር ይሁሉ ቴንክ ዩ ሶ ማች ዶክተር። እንግዲህ ያው የአንዱ በግሎሪ ዞን ፕላትፎርም ውስጥ ከለመድነው ነገር እና ሰውም እንዲረዳው እንዲለምደው የምፈልገው ነገር ምንድነው ፎሎ ዘ ፍሎ የሚል ፕሪንሲፕል አለኝ እኔ እንደ ቤተሰብ መጫወት። እሺ ካሜራ ረስተው ሐሳባቸውን ውስጣቸውን ሰው ሆነው እንዲያወሩ የምናደርግበት ፕላትፎርም ነውና በቀጥታ እንዴት ነህ ደህና ነህ ወይ አየሩ ከብቶች ደህና ናቸው ላሞቹ ጥጃው ምናምን ሳንል ቀጥታ ነው እንግዲህ አሁን ይገባ ነውና as a family ፊል እንድናረግ ፈልጋለሁ። ኤግዛክትሊ እሺ በጣም ደስ ብሎኛል ስላገኘው እጅግ እግዚአብሔር ያክብርልኝ። በዚህ ፕሮግራም እንግዲህ አድማጭ ተመልካቾቻችን ኢትዮጵያውያን ኤርትራውያን አስቀድሜ ላሳስብ የምወደው አንዱ ነገር ይህ ፕሮግራማችን የዛሬ አይስ ብሬኪንግ እንደሚባለው የመጀመሪያው ቀን የመተዋወቂ ኢንትሮዳክሽን ቀን ይሆንልንና ግን በሚቀጥሉት ጊዜያቶች ውስጥ ከዶክተር ጥላዬ ታደሰ ጋራ እጅግ ብዙ በርካታ ጠሊቅ በስነ ፍጥረት ውስጥ ያሉ የእግዚአብሔር ክብር ድምጸቶችን አንስተን ሚስጥራዊ የሆኑ ዓለማቶች ከእግዚአብሔር ክብር ከእግዚአብሔር ትልቅነት ከእግዚአብሔር አስደናቂ የእጁ ስራ ውጤቶች አንፃር ምን እንማርባቸዋለን? Understanding the universe is a very important thing. የምንኖርበትን ዓለም አትሞስፌሩን መረዳት እጅግ ያስፈልገናል። እንደ መጥፎ አጋጣሚ ሆኖ በአበሻ ማህበረሰብ ውስጥ ብዙ ጊዜ እያወቅን አይደለም የምንኖረው እና ኖረን የሆነ ሰዓት ላይ ስንደርስ ነው መታመማችንን የምናውቀው አልጋ ላይ ስንወድቅ ነው
በጣም ችግሮች ከደረሱብን በኋላ ነው የምናውቀው። አውቀን አይደለም ችግሮችን የምንጋፈጠው፣ አውቀን አይደለም መንገዳችንን አስቀድመን የምንተልመው። ስለዚህ ከእውቀት የማይነሳ ነገር ሁልጊዜ በጉዳት ይደመደማል። በእውቀት የሚጀመር ነገር ግን ጉዳትን ማስቀረት የሚችልበት አጋጣሚ ቢኖርም ጉዳትን የመቀነስ ጥቅሙ ግን እጅግ ብዙ ነውና ስለዚህ የኛን ዓለም መረዳት ላይ በጣም ስለ ዩኒቨርሶች ስለምንኖርበት ዓለም በጣም ብዙ ነገሮችን እንደምንማማርና ደርዝ ባለው ነገር እንደምንካፈል አስቀድሜ ላሳውቃችሁ ወዳለሁ። በየሳምንቱ ይሄን ፕሮግራም እናቀርብላችኋለን ማለት ነው። እንግዲህ መጀመሪያ ግን እንግዳዬ ራሱን እንዲያስተዋውቅ እና የህይወቱን ምስክርነት ዛሬ ላይ የት እንደሚሰራ ማን ነው ከማን ነው የምሰማው ከማን ነው የምቀበለው ለሚለው ጥያቄ እነሆ ዶክተርዬ እስኪ ራስን አስተዋውቅ። ፓስተርዬ እንግዲህ ጥላይ ታደሰ እባላለሁ። ተወልጄ ያደግኩ በምስራቅ ሐረርጌ በድሮ በአሁኑ ምዕራብ ሐረርጌ ምስራቅ ሐረርጌ ዞን ጎረጉቱ ወረዳ የሚባል ወረዳ ከዛ ደግሞ ቢፍቱ ዲረሙ የሚባል ቀበሌ ገበሬ ማህበር አለ። 10 እስከ 15 ኪሎ ሜትር ከዋናው መንገድ ይርቃል። እዛ ስሙ ጌሮ የተባለች ትንሽ መንደር ውስጥ ነው ተወልጄ ያደግኩት። እንግዲህ ቤተሰቦቼ ገበሬዎች ነበሩ እና በወቅቱ ከልጅነት ጀምሮ ነው እንግዲህ ግብርናንም እኔም ተምሬ ነው ያደግኩት። እዛው ነው የተማርኩት። ከሶስተኛ ክፍል ነው ትምህርትም የጀመርነው በወቅቱ። ከዛ እስከ 6ኛ ክፍል እዛ ተማርን ገጠር ጌሮ። ከዛ ደግሞ ተነስተን ወደ በሮዳ የምትባል ከተማ በየቀኑ እየተመላለስን ነበር እንትን የምንለው። እስከ 8 እዛ ተማርኩ። ጨርሼ ደግሞ ደደር የምትባል ከተማ ወደ 50 ኪሎ ሜትር የምትርቅ ገባሁ። ከ9 እስከ 11 እዛ ተማርኩኝ። ከዛ ደግሞ 11ኛ ክፍል ሐዋሳ ሄድኩ። ክስቶች አሉኝና 1 ዓመት እንደተማርኩ ተመልሼ እንደገና ደደር 12ኛ ክፍል ጨረስኩ። ከዛ አዲስ አበባ ዩኒቨርሲቲ ጆይን አደረግኩ። አዲስ አበባ ዩኒቨርሲቲ ፈርስት ዲግሪን በፊዚክስ ጨረስኩ። እንግዲህ ይሄ አካዳሚክ ነው እኔ ብዙ ጊዜ የምናገረው፣ ምክንያቱም አብዛኛው ህይወት የአካዳሚ ላይ ስላለፈ እኔ ላይ የራሴን እንትን በአካዳሚ መስመር ውስጥ ነው የምከተውና እንግዲህ ከዛ ፍሬሽማን ተማሪ ሆኜ አንድ አደጋ ደረሰብኝ። ፍሬሽማን ተማሪ ሆኜ ልክ ኢህአዴግ ገብቶ 2ኛው ዓመት ላይ ነው። መጽሐፍ ጽፌያለሁ። ባይ ዘ ዌይ ሰዎች መጽሐፌን ማንበብ ይችላሉ። ይሄ ያለፍኩበትን ጎዳና መጽሐፍ ጽፌያለሁ፣ ጥላዬን ቀደምኩት የሚልና ልክ ዩኒቨርሲቲ ፍሬሽማን ተማሪ ሆኜ ወደ ትዝ ይለኛል የዛን ሰዓት ምዕራብ ሐረርጌ ባሌ አርሲ እና እንደዚህ ብዙ ሰዎች ባልታወቀ ነገር ዝም ብሎ ይገደሉ ነበርና በዛን ሰዓት ቁጭ ብለንም ሙቪ እና እንትን ቴሌቪዥኖች እንደዚህ እንትን ያሳዩ ነበር። የዛን ሰዓት ሰዎች ሬሳቸው ከገደል ሲወጣ ምናምን ይታይ ነበርና ከዕለታት አንድ ቀን ካፌ ልገባ ሲሄድ አብሮኝ የሚሄድ አንድ ልጅ ነበርና ብዙም ሰላም ነው የምንባባለው እንጂ እንዲህ አንተዋወቅም፣ ስም በስም አንተዋወቅም። ካፌ ሰባሪ ነበርኩ እኔ። ጫት ስለምቅም በር ደበድበን አስከፍተን ነው የምንገባው 11 ሰዓት ላይ። ምግብ አንስተን ቁጭ ስንል መጥቶ አጠገቤ ቁጭ አለ። አጠገቤ ተቀመጠ። የሐረር ልጅ ነህ አይደል አለኝ። የሐረርጌ ልጅ ነኝ አልኩት። አንድ የሐረርጌ ልጅ አባቱ ተገድሎ ያልሰማህ አለ። ጓደኞቹ ሰምተው ፈተና ስለደረሰ ያልነገሩ ልጅ አለ። ማነው ስለው ጥላይ አለ። አሁን የዛን ሰዓት 3 ጥላዮች ነን ያለነው። ሁለቱ ጥላዮች አሁን አዲስ አበባ ዩኒቨርሲቲ አንድ ፕሮፌሰር ጥላይ አለ፣ ዶክተር ጥላይ አለ። እነኚህ ሁለቱ የአዲስ አበባ 4 ኪሎ ባለስልጣኖች ናቸው በአሁን ሰዓት። እነሱን አውቃቸዋለሁ። እነኚህ ልጆች ደግሞ ከተለያየ ቦታ የመጡ ናቸው፣ የሐረር ልጆች አይደሉም። ስለዚህ
ያነኝ እኔ ነኝ። ምክንያቱም እኛ የሐረር ልጆች ከሐረርጌ አካባቢ የምንመጣ ልጆች ዩኒቨርሲቲ ውስጥ እንተዋወቃለን። 6 ኪሎ ያለውን አውቃለሁ። እንዲህ እንትን የጫቱ ምኑ ያገናኘናል። በዛ ይሄን ነኝ አልኩኝ። አስተርዬ እኔ 12 ዓመት ልጅ ሆኜ ነው ጫት የጀመርኩት። 12 ዓመት ዩኒቨርሲቲ ልክ ስገባ ጫት ብቻ ነበር የምቆመው። የዛች ቀን ሲጋራ ጨመርኩበት፣ መጠጥ ጨመርኩበት። መጠጥ በአፌ የነካሁት የዛን ቀን የአባቴ ሞት የሰማው ቀን። የሆኑ ልጆች አሉ ዶርማ ያላቸው የሚጠጡ የሚቅሙ የሚያጨሱ ማቃቸው ልጆች አሉ። አዲስ አበባ ልጆች ናቸው። እነኚህ ልጆች የሀብታም ልጆች ናቸው። ወደ ውጭ ሀገር ለመሄድ ነው እንጂ ለትምህርት አይደለም 4 ኪሎ የተቀመጡት። እነሱን ጆይን አደረኩ። በቃ ህይወቴ ዲዛስተር እንትን ወደዚህ ገባ። ትሮማ ውስጥ ነኝ። ኤቭሪዴይ ያለቅሳለሁ፣ ኤቭሪዴይ ተሰክራለሁ፣ ኤቭሪዴይ አይ ሃቭ ቱ ረጅም ሰዓት ማልቀስ አለብኝ፣ መጮህ አለብኝ። ያ የአባቴ ሞት እናንተም በጣም ነው ትራውማታይዝ ያደረገኝና እንግዲህ 4 ዓመት አለቀ። ጌታ እንግዲህ ሰዎችን ያነሳል። እኔ ፓስተር ያንን ነገር እዚህ ጋር ልጨምርልህ። አንድ በጣም የሚገርመኝ ነገር አለ። አሁን ሁሌ የሚገርም ለካ እግዚአብሔር የሱ የሆኑትን ሰዎች እዛ እሱን ሳያውቁት እሱን እንኳን እየሰደቡት ይንከባከባል። በሚሄድባቸው ጎዳናዎች ሁሉ እግዚአብሔር ከኔ ጋር ነበረ። ገና ያኔ ኤቲስት በነበርኩበት ዘመን እኔ አንድም ቀን እግዚአብሔር አለ ብዬ እግዚአብሔር አለ የሚል ሰው ለኔ በቃ ምንም ያልተማረ ሰው እግዚአብሔር አለ የሚል ገና ከልጅነቴ ጀምሮ እኔ ገና የሰባተኛ ክፍል ተማሪ ሆኜ ነው እግዚአብሔር የለም ማለት የጀመርኩት። ምክንያቱም ቤተሰቦቼ የሚያመልኳቸው ነገሮች አሉ። እዛ እንግዲህ ሐረርጌ የታወቀ ነው። ድሮ አድባር አለ። አድባር ከብት ይታረዳል። እንደውም አድባሩን ራሱ ኦን ነው የሚያደርጉት የኔ ቤተሰቦች። የኛ እርሻ በላይ ነው እንትኑ ዛፉ ያለው። የኛ ፋሚሊ ካልፈቀዱ ማንም አይሄድም እዛ። እኔ ያኔ ነው ተገደን በግድ ቁጭ በሉ ስለምንባል ዋይ የሚለውን መጠየቅ ሲጀምር አባቴ ኃይለኛ ነው ነበር፣ ይገርፈናል። ያንን መጣስ ጀመር። አባቴ አድባር ሲሄድ ሁሉ ያስገድደናል። መገደዷን እሷን ስለማልፈልግ አጋጣሚ ስፈልግ አንድ ቀን 2 አስተማሪዎቼ ሲከራከሩ ሲያወሩ ሰማሁ። ዛፍ አለ መሐከላችን 7ኛ ፍሎኝ ጂኦግራፊ አስተማሪ እና ሂሳብ አስተማሪ እግዚአብሔር የለም ሲሉ ሰማሁ። እግዚአብሔርም ሰይጣንም የለም ሲሉ እንደዛን ቀን ደስ ብሎኝ አያውቅም። ለምን ለአባቴ መልስ ለመስጠት። ከዛ በስንተኛው ቀን አድባር እንሂድ ሲል አልሄድም አልኩ። ለምን ሲል እግዚአብሔርም የለም ሰይጣንም የለም አልኩ። ልጄ ትሞትብኛለህ ለምን ማነገረ ሲለኝ ሂሳብ አስተማሪ ከሂሳብ አስተማሪ ትበልጣለህ አልኩ። በቃ እሱ ለመነኝ፣ በጉልበትም አላስገደደኝ፣ ሄደ። የሚያደርገውን ነገር አድርጎ ሲመለስ እኔ በህይወት አለሁ። ያቺ ለኔ ኮንፊርሜሽን ሰጠችኝ እግዚአብሔር የለም የሚለውን። በቃ ከዛ በኋላ እኔ በህይወቴ ቤተክርስቲያን ሄጄ አላቅም። በህይወቴ የትም ቤተክርስቲያን የትም የማንንም እምነት ተከትዬ አላቅም። ኢንተረስቴም አይደለም ከልጅነቴም ጀምሮ ሃይማኖት። ስለዚህ በዚህ ውስጥ ያደኩ ሰው ነኝና ልክ ይሄ ነገር ሲደርስብኝ ሁሉን ነገር እሞክራለሁ። ዶርም አብረን የነበርን ጓደኛ የነበረና ፍሬሽማን አብረን የነበርን ዶክተር ሳምሶን ይባላል። ሳሚ በጣም ጎበዝ ልጅ ነው። የደብረ ዘይት ልጅ ነው። መጽሐፍ ቅዱስ ያነባል። መጽሐፍ ቅዱስ ያነባልና እኔ እስከዛን ጊዜ ድረስ መጽሐፍ ቅዱስ መኖሩን አላቅም። 4 ኪሎ ስገባ ነው መጽሐፍ ቅዱስ እኔ ሲባል እኔ አላቅም። መጽሐፍ ቅዱስ አይቼ አላቅም። አጋጥሞኝም አላቅም። እንግዲህ አያቶቼ በሁሉም ሳይድ ቄሶች ናቸው። ስሜንም ጥላ ያሉኝ ቄስ ናቸው።
እኔ አላቃቸውም። እኔ ተወልጄ ነው የሞቱት። ከኛ ርቀው ነው ያሉት እኚህ ሰው። የስንት ሰዓት የሚያስኬድ በእግር ነው እሳቸው ያሉበት ሀገር። በምንም አጋጣሚ ያላቸውን ያንን ማቴሪያልም አንዱንም አይቼ አላቅም። እና እግዚአብሔር መጽሐፍ ቅዱስ አለው ሲባል የሳቅኩት ሳቅ ልነግርህ አልችልም። እንዴት ሰጣችሁ? ወርውሮላችሁ ነው። እና ያስቀመጥክበት ነገር እኮ ነው ያሳቀኝ። እግዚአብሔር መጽሐፍ ቅዱስ አለው ሲባል ስሰማል እና ይሄ ልጅ ግን ሰክሬ መጥቼ ሰክረን መተን በማስመተን ስንገፈትር አይነኩትም። እኔ ብቻ ነኝ የምገፈትረው። እየጸለየ እንደዚህ በግሬ ነው የምገፋው። እሱ እየጸለየ ቀና ብሎ ይስቃል ወይ ፈገግ ነው የሚለው፣ ወደ ጸሎቱ ነው የሚመለሰው። በቃ ይሄን ሰው በቃ ወደድኩት። ይሄ ልጅ የሆነ ነገር አለው። በቃ ይሄ አንድ በትምህርት ደግሞ የመጨረሻ ዳይናሚክ ነው። በጣም ዳይናሚክ ነው። የመጨረሻ ጎበዝ ልጅ። የት ነው አሁን ያለው? አዲስ አበባ ነው ያለው። እንገናኛለን ከዶክተር ሳሚ እና እኔ በቃ በጣም ወደድኩት። ቤተክርስቲያን ይዞኝ መሄድ ጀመረ። ሳሚዬ በቃ ቤተክርስቲያን ይዘኸኝ ሂድ አልኩት። እሺ ህብረት አምባ ፓስተር ጎሳዬ የሚያገለግሉባት ቤተክርስቲያን ወሰደኝ። ኳይሮቹ ደስ ሲሉ ወዳጄ ነፍሴ የለችም። ምኑ ነው በቃ የሰዎቹ እንቅስቃሴ ምኑ ይሄ ዝማሬው በቃ ውስድ ያደረገኛል። ለምን እንደሆነ አላውቅም። ዝማሬው ውስድ ያደረገኛል። ልክ ስብከት ሲጀመር ልክ አሁን የምሰብከው ምናምን ብሎ ሰውየው ገና ሲል ድምፁ ጆሮዬን ቀደው የሚገባ ነው የሚመስለኝ። ሳሚዬ አሁን ይሄ ሰውዬ ድምፁ ትክክል አይደለም። ስለዚህ እኔ መውጣት አለብኝ። ሂድ ይለኝ፣ አያስገድደኝም። ቀጥታ እኔ ወደ ጫተራ ነው የምሄደው። ሲጀመር ማለት ነው። ምን ሲጀመር አልሰማሁም ፓስተር። ስብከት ሲጀመር ስብከት ሲጀመር ያ መዝሙሩ አልቆ ስብከት ሲጀመር አልወደውም። ተነስቼ እወጣለሁ፣ ጫገዝቼ እሄዳለሁ። በቃ እንደዚህ እያልኩኝ እሱም ወደ ጎንደር ሄደ። ጎንደር ዩኒቨርሲቲ ተማሪ ነበረ። ጎንደር ሄደ። ከዛ እንግዲህ 3 ዓመታት አለፉ። ስራ ይዤ ጌታ ሕይወት ይወስደኛል። እንግዲህ አገረ ማርያም የሚባል ሀገር ይወስደኛል። ዲላን አልፈህ 100 ኪሎ ሜትር ርቀት ጌዲዮን አቋርጠህ 100 ኪሎ ሜትር ርቀት ላይ ያለች ከተማ ሄድኩኝ። እቺ ከተማ በዛን ሰዓት መብራት የላትም። በቃ ትሮማው አለ፣ ሁሉ ነገር አለ። መጠጡ ምኑ በቃ ኮንትሮል ማድረግ አልቻልኩም። የማላነበው ሳይኮሎጂ መጽሐፍ የለም፣ የማላነበው ፊሎሶፊ መጽሐፍ የለም፣ የማላነበው ፊዚክስ የለም። ማርክሲዝም ሌኒኒዝም አነብ ነበር። ኢህአዴግ ገብቶ ስንት ዓመቱ እኮ ነው የዛን ሰዓት። ምንድነው ያ ትውልድ ማርክሲዝም ሌኒኒዝም የሚለው መጽሐፍ? ብዙ መጽሐፎች አክስቴ ልጅ ከራሻ ያመጣቸው ነበር። እሱን ነበር ይዤ የሚሄደው። መጽሐፎቹን ባነበብኩ ቁጥር የሚጨንቀኝ ጭንቀት ልነግርህ አልችልም። ያንን ይኸውልህ መጽሐፍ አንስቼ ርዕሱ ደስ ሲለኝ ስወስደው የሆነ ውስጥ የሚረካው ነገር አለ። ርዕሱን ሲያይ ግን ኪሴን ቼክ አደርጋለሁ። ኮንሲኩዌንሱን አውቀዋለሁ። በኋላ በተነበበው በተወሰደው ልክ ያ ነገር መውጣት አለበት በስቃይ። ይሄን ያህል ነው ነፍሴ የምትጨነቀው። በዚህ ውስጥ እንግዲህ ያለው አንድ ጓደኛዬ መስፍን የሚባል ነበረና እዛው የሐረርጌ ልጅ ነው። የሐረር ልጅ ነው። እዛ ከተማ የትምህርት ቤት የላይብራሪ ሰራተኛ። እሱ እዛ ሀገር ጌታን ተቀብሎ ጫትቶም ብሎ በቃ
ገራባ የሚለቅም ሰውዬ ኖርማል ሆኖ በቃ ህይወቱን ሳየው ይኸውልህ ይመጣና እቤት እኔ ጋ ጫት ስንቅም ተሰብስበን ያረን ልጆች ነን ተሰብስበን ስንቅም እኔ ጎን ይቀመጣል። ልክ እኔ ስፈራገጥ ሳወራ ስፈራገጥ ስለ ስፔስ ነው ማወራው፣ ስለ ኤሌክትሮን ነው ማወራው፣ ስለምን ነው ማወራው በቃ የሆነ በብላክ ሆል ውስጥ ቀደህ እንድትወጣ ይሄንን ነው ማወራው። እነዚህ ሰሚዎቼ ነፍ ናቸው በቃ። አሁን ነካ ያደረገኝና ጸጥ ስል ነካ አድርጎኝ ጨረስክ አይደል ይለኛል ቀስ ብሎ። ጨረስክ በቃ በል አንተ የጌታ ነህ ዝም ብለህ ነው እዚህ ጋር የተቀመጥከው ብሎኝ ሄደ። ልክ እሱስ በቃ የሆነ ነገርን ይዞት ይሄዳል። ከዛ በኋላ ማውራትም አልችልም ወይ የሆነ መጽሐፍ አነብና ወዲያውኑ ወደ መጠጥ ቤት ነው የምሄደው። ያቺ እሱ የሚለኝ ለመሸሽ ነጂስ ምናምን ብለህ ከዛ ነጂስ ነጂስ በዚህ ውስጥ እንግዲህ ያለው አንዴ የፓስተር እዚህ ጋር ያዝልኝ እዚህ ጋር ያዝልኝ በጣም ከማስጨነቁ የተነሳ ሆቴል ውስጥ አሁን እኔ ልክ ሰክረን ጭፈራ ሲጀምር ጎኔ ሰው ያለው ነካ የሚያደርገኝ አጠገቤ ነው እሱ። ኦ ማይ ጋድ በጣም የሚከታተል ከዛ ሞቅ አለ አይደል? አሁን ትንሽ ደግሞ ልትፈራገጥ ነው። በል እንግዲህ ተፈራገጥ ጌታ ይድረስልህ ብሎኝ ሄደ። ሌላ ንጀሳ በቃ በጣም ከመከታተሉና ለኔ ኮንሰርን ከመሆኑ የተነሳ ጌታ ሳይገባኝ አድምጥ፣ ጌታ ሳይገባኝ እሱን ወድጄ ቤተክርስቲያን ሄድኩ። የሚገርም እግዚአብሔር ስጦታ ነው ይሄ ሰው። በጣም ደስ ሲል ሄድኩ ቤተክርስቲያን። ሙሉ ወንጌል ነው አገረ ማርያም ያለች ሙሉ ወንጌል ሄድኩኝ። ፓስተሮቹም ከኔ ጋር አብረን የምናስተምር ናቸው። በሉ ተማሪዎቼ ፊት ጌታን ተቀበል እንዳትሉኝ ነው። ምንም ችግር የለም ማን ተቀበል አይልህም አሉኝ። እሺ ኦኬ። ከዛ ምንድን የምታደርጉ ስል ደህንነት ነው የምትማረው። ደህንነት መደቡልን። አሁን ሙያ ላይ የሚገኝ ፓስተር ከፍ ያለው የሚባል ነበር ያኔ ደህንነት የሚያስተምረን። ከዛ አንድ ወር እንደቆየው ይኸው ፓስተር ወላ ጫቱ ወላ መጠጡ ወላ ያ ሁሉ ችግሩ ልክ ደህንነት ሲጀምር ጠፋ በቃ። ለዘመናት እኮ እኔ አንድ ቀን እንቅልፍ ተኝቼ አላውቅም እኮ። አንድ ቀን ያለ ጫት በእውቀቴ ያለ ጫት ተኝቼ ያለ መጠጥ ተኝቼ አላውቅም። በተለይ አባቴ ከሞተ ወዲህ ጠፋ። ከዛ አንድ ቀን እሑድ ጠዋት ስነሳ ጎረቤቴ አብረን የምናስተምር የጂኦግራፊ አስተማሪ ሐረር ነው የሚለኝ። ሐረር ደግሞ ዛሬ በጠዋት ለምን ተነሳ አለ። አይ ቤተክርስቲያን ልሄድ አልኩት። ምክንያቱም እሱ ጠዋት ስነሳ በህይወት አይቶ ያውቃል። ምሳ ሰዓት እኔ እኮ ላስተምር የተዘጋጀሁት እኮ ጠዋት ላስተምር የተዘጋጀ ማታ ተማሪዎች ሲመጡ ነው ከእንቅልፍ የምነቃው። ላስተምራቸው አልኩት መጥተዋል ኦልሬዲ። አይቶ ያውቅምና የት ቤተክርስቲያን አለ። አንተ ቤተክርስቲያን የምትሄደው አጋባኝ ምን ማለት እንደያዘ። አንተ ቤተክርስቲያን አረክሳለህ። ኦኬ ተግባባንና እኔ እኮ የሚሄደው እዛኛው ሳይሆን እዚህ በእንጤዎቹ ጋር ነው አልኩት። ቤቱ ከኛ ጎን ነው። ወዲያው ተቀየረና እንዴ አንተ አሰዳቢ የፊዚክስ ዲግሪ ይዘህ ነው እነኚህ መሀይሞች ጋር የምትሄደው? ዋይ አንተ እኮ ስላልገባህ ነው አልኩና እኔ ስላልገባውን አልኩና ተነስቼ ሄድኩኝ። ከኋላ ነው የምቀመጠው። ከዛ ዝማሬ ተዘመረ። ሁሉ ነገር ከሆነ በኋላ ከተዘመረ በኋላ ዛሬ የሚያገለግለን ወንድማችን እገሌ ይባላል ተብሎ ሊያገለግል የተባለው ሰው ይነሳል። ይሰማሃል አይደል ፓስተርዬ? አዎ በደንብ ይሰማኛል። ይነሳል። ሲነሳ
12ኛ ክፍል ከማስተምራቸው ተማሪዎች በፊዚክስ የመጨረሻ ሰነፍ ያዝልኝ ስለው ፈቶ ለቀቀብኝ እንዳሉት ሰውየው ማለት ነው። ሊትራሊ ያ ጓደኛዬ ያለኝን ንግግር በመስኮት ሰማሁት። እነዚህ ጋራ ያለ አቃሎ ያወራው መጀመሪያ ማለት ነው። ልክ ከዛ ዞር ስል አብዛኛው ድሮ የኤሌመንተሪ አስተማሪዎች ቲቲአይ መምህራን እንደዚህ ተማሪዎቼ ናቸው ያሉት። ከዛ ተጠየፍኳቸውና ተነስቼ ቀጥታ እዛው አጠገቡ ከጎኑ ጫት ቤት አለ። ባለጫቱ ያቀኛል። እነሱን ተጸይፈህ ማለት ነው። በቃ ምክንያቱም ፊት አደረገ እሱ ያለው ቃል ኮንፊርም አደረገልኝ። ወጣው አሰሪ እዚህ ጋር ቅድምም ነግሬያለሁ። እኔ ጌታ ገብቶኝ አይደለም ወደ ጌታ ቤት የሄድኩት። የዛን ሰዓት ያዝም የመሰከረልኝን ሰው ወድጄው ምንድነው ለኔ መልፋቱ ገዝቶኝ ነው ወደ ጌታ ሄድኩት። ተገፍቼ ነው ሄድኩት። በሰው ፍቅሩ ገብቶኝ ጉዞ ማለት ነው። ወጣው ይኸው ፓስተር ናቡከደነጾር 7 ዓመት ሳርጋጠ የሚለውን ጥላዬ ነው የሚያውቀው። ጫማዬ ሱሪ እንትኑን ቀዶ ወጥቷል ጥፍሬ። ሲጋራው ሽታ አትጠጋኝ። ትምህርት ቢሮ ሲሄድ በርጋ ቆም ነው የሚለው። ምንድነው የፈለከው? ብድር ብር ነው የምትወስደው? ስጡት እዛው በሩ ጋር እንደቆም። 3 ዓመት ተኩል ወደ ክሎስ ቱ 4 years። ከዛ በጣም አዘኑልኝና አገረ ማርያም ያሉት 2 ዓመት አስተምሬ ልክ ሲያዩኝ ይሄ ሰው በቃ ቦታ ቢቀየር ሰው ይሆናል አሉና በጣም የሚያዝንልኝ አንድ ሰው ነበር፣ ትምህርት ቢሮ ኃላፊ። አስቀየረኝ። ደጋ ወደሆነ ሀገር ተቀየርኩ። ቦሬ የምትባል ክብረ መንግስት ሳትደርስ ያለች ከተማ፣ ዝናብ ያላት በጉም የምትሸፈን ሀገር። እዛ ሄድኩ። እዛ ልክ አይሮፕላን ከምንድነው ከእንትኑ ስወርድ ከባሱ ስወርድ ዩኒቨርሲቲ የማውቀው ልጅ እዛ ጫተራ ቆሟል። እዛ አዘጋጅቶ ነው የሚጠብቅህ። ይዞኝ አልጋዬን ምኑን አሸክሞ ምኑን ከላይ የተጫነውን ዕቃ አሸክሞ ቤት ወሰደኝ። 15 ቀን አልወጣሁም። ቢሮም ሪፖርት አላደረኩም። ፋርማሲስት ነው ወላ የጫቱ ወላ ምን መጠጡ ሁሉ ቤት ነው ያለው። ላይፍ ተባለ። ይኸውልህ ልክ በቃ ሌቭሉን ልነግርህ አልችልም። በቃ ኦሎሞስት ወደ እብደት ውስጥ ነበርኩ ብልህ ምንም ማለት። እኔ ለጌታ ክብር ነው የምናገረው። ለምን እንደው ታውቃለህ? እኔ አውቀዋለሁ። የሚያውቁኝ ሰዎችና እኔ ራሴን አውቃለሁ። እኔ ዛሬ ሰው ሆንኩበት ጌታ ነው። ምንም ነገር የሚያሳፍረኝ ነገር የለም። አንድ ቀን በህይወቴ መፍትሄ ይሆንልኛል ብዬ ያላሰብኩት አምላክ ነው። አንድ ቀን ከመፍትሄዎች ውስጥ አንዱ ነው ብዬ እንኳን እንደ አማራጭ እንኳን ያላስቀመጥኩት የማላውቀው ጣልቃ የገባው አንድ ከኔ ጋር የሆነ ዘመድ የለኝም። እኔ አንድ እንዲህ የሚቆም አንድ ዘመድ የለኝም። አባቴ ሞተ፣ ሁሉ ነገር አከተመ። በቃ that's the only person I have በህይወቴ። እቶች ያሉት ዘመዶች እኛ ዘመዶችን ብዙ የለንም። ከአያቶቻችን ወዲያ ማንንም አናውቅም። ከሰሜን ሸዋን የሄዱት አያቶቻችን አናውቅም፣ አንዱንም አናውቅም። ስለዚህ ሜዳ ላይ ነው የወደቅኩት። በቃ ኦሎሞስት ራሴንም አላውቅም። በዚህ ውስጥ እያለሁ ነው እንግዲህ ጌታ አገኘኝ። ጌታ እንዴት እንዳገኘኝ እነግርሃለሁ።
አንድ ቀን ኮንፈረንስ ይዘጋጃል። ኮንፈረንስ አዘጋጅተው እያለ በኮንፈረንሱ ጋር ጫት ተሸክሜ እሄዳለሁ እኔ። ሌሎቹ አስተማሪዎቹ ልጆች አሉ ሳንቲም የሚሰጧቸው ጫት ተሸክመውላቸው ይሄዳሉ። እኔ ሳንቲሟን ለልጆች የምሰጠውን ሲጋራ ስለምትገዛልኝ ቁጠባ በጥበብ እየቆጠባሃታል። እሷን በጣም ጥበብ ነው። ጫቴን ተሸክሜ ነው የምሄደውና ጄኖሳይድ የሚደረግበት ቦታ ሳልፍ እንደኔው ኤቲኤስት የሆነ ጓደኛዬ የአዲስ አበባ ልጅ ለካ አዲስ አበባ ሄዶ ጌታን ተቀብሏል። ኢየሱስ ጌታ ነው የሚል ባነር አድርጎ ቆሞልሃል ፊት ለፊት። ካይኔ ነው ሳይሆን እንዴት ደነገጥኩኝ። ካይኔ ነው ከቴሌቪዥኑ ነው አልክ። ክሩሳይድ የተደረገው ሜዳ ላይ ነው። በሜዳው ጫት ተሸክሜ ሲሄድ ሜዳው ላይ ነው ያገኘኋቸው። ሜዳው ላይ ነው ዳስ ድንኳን ተጥሎ ህዝቡም እንትኖ ነው እንትን የሚደረገውና መሄድ አቃተኝ። እግሬ በቃ ልፍስፍስ አለ። ምን የሚል ቃል እንደሰማሁ ታውቃለህ? ክርስቶስ ይኸውልህ ክርስቶስ ነው የኋለኞች ፊተኞች የኋለኞች የሚለው ይሄ የኋለኞች ፊተኞች የሚለው አላል። እሱን ነው መጀመሪያ ያ ቃል ነው ውስጥ የመጣውና እኔ እኮ ጌታን ተቀብዬ ነበር፣ አንተ እዛ ጌታን ተቀበለ ነበር፣ ይሄ ሰው ደግሞ ካንተ እንትን ሆኗል የሚለው እንትን አለኝ። አሁን ከዛ በፊት ፓስተርዬ እንትን እንዳላረገው ይኸውልህ መጽሐፎችን ከማንበቤ የተነሳ ያ ደህንነት የተማርኩትን ብዙ ውስጤ ስላልገባ ያን ሀገረ ማርያም በነበርኩ ሰዓት መጽሐፍ ቅዱስን ብዙም እውቀት ስላልነበረኝ ብዙም አነበብኩ አይደለም። በዛ ውስጥ እያለሁ ሳይኮሎጂ መጽሐፎችን አነብ ነበርና ፊዚክስም አነብ ነበር፣ ብዙ ፍልስፍና መጽሐፎችንን። አንድ ሰክሰስ ትሩ ፖዚቲቭ ሜንታል አቲቲዩድ የምትል መጽሐፍ ናፖሊዮን ሂል የጻፋት መጽሐፍ አገኘው ሐዋሳ። እሷ መጽሐፍ ናት ለካ ጌታ ኢየሱስ ክርስቶስ ተራራው ስብከት ላይ ማቴዎስ 5 የሰበከውን ስብከት ነው ወደ ሳይኮሎጂ የቀየረው ሰውየው። ፖዚቲቭ ማለት አሁን በቃ ቀና ማሰብ፣ ፖዚቲቭ ማንኛውንም ነገር ሰው ይጎዳኛል ካልክ አንተ ነህ ራሱ እንዲጎዳ ያደረከው። በቃ እሱ የሆነ ነገር አርጎት ያንን ስብከት አስቀምጦታል። በአንድ ቦታ ላይ ጥቅስ አያስቀምጥም። እቺን መጽሐፍ በጣም ሳበችኝና ገልብጬ ነው ይዣት ሄድኩት። እሷን ማንበብ ሲጀምር ይኸውልህ ሲጋራ መተው ትፈልጋለህ? 1 2 3 እያለ ይቀጥልና 10ኛው ላይ መጽሐፍ ቅዱስ አንብብ ይላል። 10ሩም እሱ ያለውን ስከተል ነገ ጠዋት ጫት ተራ አልሄድም ብዬ እምላለሁ መጽሐፏ እንደነገረች። ሌላ ጊዜ ይኸውልህ 6 ሰዓት ነው የምሄደው ምሳ ሰዓት ጫት ተራ። ያንን መሀል ላይ ከማልኩ ጠዋት 3 ሰዓት ነው የምሄደው። 3 ሰዓት መቀመጥ አለብኝ ጫት እስኪመጣ። ብሶብ እንደገና ኤነርጂ እንደተቀበለ ሰው ነው ቀድመ የምትሄደው ማለት ነው። ማይ ጉድነስ ሰው ፖዚቲቭ ነኝ ሲለኛውን እኔ ፖዚቲቭ ነኝ በጌታ ነኝ ላይ ይሄ ሰልፍ ራይቸስነስ ዴቨሎፕ ለማድረግ ሰው ሲፈልግ ወይም ይሄ በራስ መሳሽነት ሲጥር ሁሉ ጊዜ ከእግዚአብሔር ጽድቅ ጋር በክርስቶስ ኢየሱስ ከእግዚአብሔር ከሰጠን ትልቁ የጸጋው መደገፊያ ስለሚወድቅ ሰውነቱን በደንብ አለመቻሉን በደንብ ደካማነቱን በደንብ እንዲያውቅ ቁልቁል ነው የሚወርደው። የሚቃወመው ራሱ የእግዚአብሔር ዓለም ነው። ኤግዛክትሊ ለምን እግዚአብሔር ሰውን ለመርዳት የመጣበት ዓለም ሰው እንደማይችል የሚያሳይና በክርስቶስ ኢየሱስ የሆነውን የጽድቅ እገዛ የጸጋ እገዛ ስለሆነ እንድናውቅ የሚፈልገው ልክ ስንፍጨረጨር እኔ አንድ ወንድም አንድ ጊዜ ዋና እኔ በትንሿ ገንዳ ውስጥ ነው ዋና የምችለው እኔ በልጆቹ ውስጥ በቁመቴ ልክ ስለሚሆን ትልቁ ሳትገባ አንድ ወንድማችን አንድ ጊዜ ዘሎ ገባል ትልቁ ውስጥ። ከዛ በኋላ
ይላል በቃ ከዛ እኔ በቃ ይሄ ልጅ መሞቱ ነው አልኩና ላይፍ ሴቨሩን እባክህን አንድ ነገር አድርግ ስለው ቆይ ይጨርሳልኝ እንዴ ምኑን የሚጨርሰው ሊያልቅ እኮ ነው አልኩት ሊያልቅ እኮ ነው ኦሬዲ እኮ ይው ሊየሞተ ነው ሲለው አይ ይጨርስ ቆይ አሁን እየተፍጨረጨረ ነው ይጨርሳል ከዛ እውነትም በቃ እኔ ልጁ እንደሚሞት ያሰብኩኝ ነው በሌላ በኩል ደግሞ እዚህ ጋር ላይፍ ሴቨር አለ በሁለቱ መካከል በቃ ጥቂት ሰከንዶችን መታገስ አለብኝ እንዳልኩ ከጥቂት ሰከንዶች በኋላ እንዳለው ጨረሰ እና ልክ ሲሆን እሱ ዘሎ ገባና እንደዚህ ቺዞ ነው ያወጣው እንደዚህ ነገር አድርጎ እንዲህ ቺዞት ወደ ዳር ላይ ይዞት መጣ ይጨርስ ያለው ነገር ትዛለኝ በኋላ መንፈስ ቅዱስ አስታወሰኝ ሁሌ በራሳችን ስንፍጨረጨር ከክርስቶስ ጽድቅ የራሳቸው ጽድቅ ሊያቆሙ ሲፈልጉ ፈሪሳውያን ከእግዚአብሔር ጽድቅ ተለይተው ወደቁ ይላል እና ሊያቆሙ ሲፈልጉ እና ልክ በጣርን ቁጥር ይሄ በተፍጨረጨረን ቁጥር ከጸጋው ውጪ ሰዋዊ የሆነ አቅማችን ለመጠቀም ስንሞክር እግዚአብሔር ልጁን ስለጣልን ስለተቃወምን ኢሚዲየትሊ ምንድነው የሚያደርገው ጫፏን እንድንነካት እንድንጨርስ ዋው ይተዋል ያንን የተደረኩት በጣም በትክክል ገልጸዋል እኔ አሁን ሰዎች ፖዚቲቭ ነኝ ሲሉኝ በጌታ ነህ እላለሁ አይደለም ካለኝ አዳምን የሚያክል እንትን ተቀርቅሮብህ አዳማዊ ባህሪ ተቀርቅሮብህ ነው ፖዚቲቭ ነኝ የምትለው የእግዚአብሔር መንፈስ ሰውን ካረዳ በስተቀር ሰው ፖዚቲቭ አይሆንም ያ በእግዚአብሔር ጸጋ ነው የእግዚአብሔር ኃይል ጉልበት ነው ያንን ሰውን የሚያስችለው እንጂ ሰውን አንተ ቀደም እንደገለጽከው ምንም በመፍጨጨር የምትሆነው ነገር ነገራችን ላይ ናፖሊዮን ሂል የሚጽፋቸው መጽሐፎች አሁን እንግዲህ እሱ በ18ኛው ሴንቸሪ ነው ልክ ሰው እስካሁን ድረስ መጽሐፎቹ ስለ ፖዚቲቭ ቲንኪንግ 7 ሃቢትስ ምናምን በጣም ግሮው ሪች እንትኖች ናቸው በአሁን ሰዓት ላይ በጣም በአለም ላይ የገነነ ኤግዛክትሊ እና ቲንክ ኤንድ ግሮው ሪች ነው ያ ልክ ነህ ቲንክ ኤንድ ግሮው ሪች እና እንደነዚህ አይነት ነገር አይ ቲንክ የፑር ዳድ እና የሪች ዳድ ቲዮሪ ከሱ ጋር የሱን ናፖሊዮን ሂል ነው እሱ እኔ እንትኑን አላውቀውም ናፖሊዮን ሂል ግን በአብዛኛው መጽሐፎች አሉት ብዙ መጽሐፎች አሉት እቺ መጽሐፍ ግን አሁን ከዛ ምን ሆንኩ መሰለህ በቃ አለመቻሌ ይሄ ሰውዬ ለምንድን ነው መጽሐፍ ቅዱስ አንብብ የሚለው መጨረሻ ላይ የምትለው ሁሉንም ስሞክር ይብሳል ለምን አስቀምጠው የሚለው ነው ከዛ ምን አልኩኝ አንድ ጓደኛ የነበረና መጽሐፍ ቅዱስ አንጣልኝ አልኩት እንግዲህ አረቄ አለ የእንትን አረቄ ነው ያሲ ነገሌ እሱን ነው የሚይዘው በሱ ነው በጫት እየተቃመ ነው እንትን ምለውና መጽሐፍ ቅዱስ አንጣልኝ የትኛው መጽሐፍ ነው መጽሐፍ ቅዱስ የትኛው ነው ሲል መጽሐፍ ቅዱስ የትኛው ላንጣላ እኔ ሰምቻለሁ መጽሐፍ ቅዱስ የትኛው አለ እንዴ ይሄ ሎካሉን የኛን የኢትዮጵያውን ላንጣለ ወይስ የፈረንጆቹ ነው ሎካል እናንተን አለው እንዴ አለው ባለ ፈረንጆቹን አንጣልኝ ምክንያቱም እነሱ ቴክኖሎጂ ላይ እንትን ስለሚሉ ፈረንጅ ዝም ብሎ የተማረውን ስለማያምን እሱን አንጣልኝ ከሰው ጋር ይዞልኝ መጣ መጽሐፍ ቅዱስን ሲጋራ እንደዚህ እየተረኮስኩ እንትን ምለውና ሲጋራ ተረኮሳለሁ አረቄ ውስጥ እንዲህ ያልኩ ነው ማነበውና አንዳንዴ መጽሐፉም ላይ ተኛል መጽሐፉን ካልወሰድኩ በኋላ እባክህ እኔናችን መጽሐፍ አብረተውና ይሄ መጽሐፍና እንተውና ዘፍጥረት ዘሁልቆ እንዴት እኔ እኮ ስንት ፍልስፍና ሳነብ መጽሐፍ በእጄ ጽፋለሁ ኖት ዘሁልቆ ኖት ወስድ ነበር አሁን ዘሁልቆ ምን ነው ኖት የሚወስድ እየሄድኩ አንደኛ ዮሐንስ ምዕራፍ 5 ቁጥር 5 ላይ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ እርሱ ማን ነው ሲል ጥያቄ ለካ ነፍሴ ጥያቄውን አታውቅም
ምን እንደፈለገች መልሱንም አታውቅም። መልሱም ጥያቄውንም አንድ ላይ ያገኘች። ለካ ዓለም ማሸነፍ ነበር ትግሏ። መፍትሄው ደግሞ ማን ነው? ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ እዛ ጋር ጮኩ። ሲነጋ ነው ትዝ ይለኛል። ስካሩ ራሱ በቃ በጣም ያስተኛኝ እንትን እያለ ሰዓት አረፍኩ። በቃ አረፍኩ። ይሄ መጠጡ ስጋራው ምናምን ሁሉ እየቀነሰ ሰውነቴ እየጠላው መጣ። ከዛች ጊዜ ጀምሮ በዛ ውስጥ እያለው ነው ያ ወንድም ቅድም ያልኩ ክሩሳይድ ላይ ቆሞ ባነር አድርጎ ኢየሱስ ጌታ ነው የሚለውን ያየሁት በዚች እንትኗ ውስጥ ከተነካው በኋላ ነው። በቃሉ እሑድ ነው ማታ በሬ ተንኳኩ። በሬ ላይ እሱ ቆሟል። ጌታ ይፈልጋል አለኝ። አውቃለሁ አትምጣ ሄድ ከዚህ አልኩና አባረርኩት። ነፍሴ ፈርታለች። የምትሆነውን ስላጣት መስከር አለብኝ። ይኸውልህ እኔ ጥላዬ ድሮ በጌታ ቤት ሳልሆን ሁለት ጥላዬ ነው የማውቀው። ሁለቱ ጥላዮች የሚከራከሩ ከሰከርኩ በኋላ አንደኛው አርግ ይላል፣ አንደኛው አታርግ ይላል። ሁሌ እርስ በርስ ረጅም ሳቁጭ ብዬ ነው የምወስደው። ያን ለብቻዬ ነው ሜዲቴት የማደርገው። ከራከራለሁ፣ ሰማለሁ እና በቃ በዛ ፍራቻ ውስጥ እያለሁ ደሞዝ እዛን ቀን ነው የወሰድኩት። ወደ 500 ምናምን ብር ኪሴ ይዣለሁ። ተነስቼ መጠጥ ቤት ስንጠጣ ጠጡ። በር መልስ ነው ጠጡ ብዬ ሲጠጡ የሚጠጣ ጠፋ። 100 ብር እጄ ላይ ቀረች። የሚጠጣ እኝክ ካረኳትና ተፍቼ ቴፕ አረኩና ትንሽ እጄ ቤት ያረፍ ብዬ ተነስቼ በጠዋት ፓስተር አስቻለው የሚባል ጓደኛዬ አብረን የምናስተምር እሱ ጋር ሄድኩ። ቤቱ ምን ታደርግ ደግሞ ቤት ይመጣል አንተ አረ ደግሞ ምን ታዲያ ቤት ይመጣ እንደኔው እሱ አገር ሲያቃጥል የቆየ ነው። ጌታ ነው ያገኘ። ምን ልታደርግ ቤት ይመጣል? ጌታ ልቀበላል አንተ? አዎ ጠገብ በል እንደዚህ ጠግባችሁ ስትመጡ ነው እኛም እንቀበላችሁ። ተንበርከካል ተንበረከው። ቤተሰቦች ምንድነው የሚያመልኩታል? እኔ ምን አውቃለሁ አልኩት። እኔ አላውቅም። እኔ ቱ ቢ ኦነስት እኔ ምን የምትጠሩትን መንፈስ ምን አላውቅም። ጉዳይ አልነበረም። ሰይጣን የለም እግዚአብሔር የለም። ስለምን የሚሰብስሙን አነሱት አላነሱት ምን ነው ጉዳይ አላውቅም። አንተ ወደ ታች አባድር ነው ይሄን ያለና እንኳን ባላው ከገሰስ እኔ አሁን እሱ መንፈስ የሚላቸው ቦታዎች ናቸው። በኋላ ሄጄ ሳረጋጋ ጸለየልኝ። እቺን ጸሎን ይጸልዩ ኢየሱስ የእግዚአብሔር ልጅ ይሄን ሌላ ታሰልፍ ይሰጥ 22 ዓመቴ ነው። ወደ ሰላም ወደ መንግስቱ ፈለስኩ። የዛን ቀን የተሰማኝ ደስታ በህይወቴ ዋው that's amazing እግዚአብሔር ይመስገን። 22 ዓመት 22 ዓመት ነው። አዲሱ ሰው ከመጣ ማለት አዲሱ ሰው ከመጣ እግዚአብሔር ወልድ አምላክ ነው። ለኔ የሚያሳየኝ ተአምራት በህይወቴ ሙሉ የለም የምል ሰውዬ ለሌላው ሰው የሚያሳየውና ለጠላይ የሚያሳየው ተአምራት የተለያየ ነው። እኔን ወቅ ዋው ምክንያቱም ያንን መንቀል አለበታ። እኔ በሳይኮሎጂ በባዮሎጂ ሰው እንደ ሱስ የሚለውን ነገር ያላጠናሁት የለም። ባዮሎጂ መጽሐፍቶችን ብዙ አንብቤያለሁ። ሱስ ምንድነው የሚለውን ካወቅኩ በኋላ ልተው። ኢየሱስ ነርቭን ውስጥ ገብቶ ናርኮቲክ የሆኑ ነገሮች ብሬን ውስጥ ገብተው እንዴት አድርገው ሴሎችን እንትን እንደሚያደርጉ ይሄንን ሁሉ ኢፌክቶቻቸውን ባነብ ነበር። ይኸውልህ አንዲት ፈረንጅ አብረን ምንሰራ ሀገረ ማርያም እያለው ሃንትዝ ኦይል የሚባል ካምፓኒ ነውና ኦይል ይፈልጋሉ። እንትና ሃንትዝ ኦይል የሚባል እንትን ይፈልጋሉ። አንታኔም ይፈልጋሉ። ፊዚክስ የሚሰራላት ማሽን ነበራትና ሰው ስታጣ አንድ የምናውቀው አስተማሪ አላሏት። አብሯት የመጣው ልጅ እኔን ያገኛል። አዲስ አበባ ዩኒቨርሲቲ ጂኦሎጂስት ነው እሱ።
በጣም ብዙ ብር የምትከፍለው ልጅ ነው። እኔን ወሰደኝ። ሲመጣ ከተማ እኔ ጋ ነው አብረን የምንጠጣው። ይዞኝ ሄደ። ከዛ ስራ በጣም አስተማረችኝ። መካኒኩን አስተማረችኝ። ቀጠልኩ ማሽኑ። ከዛ በፈለገችው ሰዓት አታገኘኝም። ስራው በጣም በፈለገችው ሰዓት እኔ ጫት ላይ ነኝ። አንድ ቀን በሸቀችና ለምን አትተወውም አለችኝ። ወይ እሱን አለ የምፈልገው እስኪ ንገሪኝ የሚተውበትን መንገድ። I tried everything. ይኸውልህ 90 ጫት ጥቅም እንደሆን አለች። 90 ቅጠል ጥቅም እንደሆን እግዚአብሔር ያሳየ። ቅጠል ስትጠራብኝ በጥፊ በላት ነው ያሰኘኝ። ሰው ጫትን በቅጠል ስታስቀምጥ አሳንሳብህ አንተ በጣም የተያዝክበትን ዋናውን ጌታ። ከዛ 99 ዛሬ ትበላለህ፣ ነገ 98 ትበላለህ፣ ከዛ 97 እያልክ ወደ አንድ ታወርድ። ይኸውልህ እንግዲህ ያችን ጸሎት ካደረገልኝ ጊዜ ወዲህ ሪሃብ አልገባው፣ ዲቶክስ አልተደረግኩ። እጄ የሚንቀጠቀጠው አልኮል ሁሉ የለም። አዲስ ብራንድ ሶፍ አዲስ ፍጥረት። ያ ተአምራት የመጀመሪያውን ተአምራት ቁጥር 1 ያስተባርኩ። በቃ አስተርዬ ከዛ በኋላ ያለው ህይወቴ እንትን ነው። አሜዚንግ ተአምራት ነው። በቃ እግዚአብሔር አምላክ የተባረከ ይሁን። በጣም አስደናቂ ነገር። እስከዚህ እስካለሁበት ጊዜ እስከዚህ ድረስ ጌታ በተአምራቱ እኔ ተአምራት እግዚአብሔር የእጁ ተአምራት ስራዎቹ እግዚአብሔር ተአምራት ማለት እንደዚህ ጋር አላስቀምጥም። እኔ ድሮ ኤቲኤስ በነበርኩበት ሰዓት የፊዚክስ ዕውቀቴማ ያቺ በተለይ አንደርግራድ ተማሪ ሆኜ አስተማሪ ሆኜ ፊዚክስ አስተማሪ ሆኜ 11 12 ነበር ማስተማር። ያቺ የመጀመሪያ ዲግሪ ቤዚክ ፊዚክስን የሰጠችኝ እንጂ የናቹራል ሎ ፊዚክስን ዲቴይል አልነገረችኝም። ገባ? አንዳንዴ ትንሽ ዕውቀት አደጋ ናት። አደጋ ከዛ እየገፋው ማስተርስም ጌታን ካገኘው በኋላ ነው ማስተርስም የተማርኩት። ፒኤችዲን የተማርኩት ጌታን ካገኘው በኋላ ነው። ግሬዶቼን ራሱ ብታይ አይገናኙም። ጌታን ከተቀበልኩ ያለው ማዕከላቸው እንትን አለ፣ ትልቅ ልዩነት ባውንደሪ አለ፣ ቀይ መስመር። ጌታን ምክንያቱም እኔ ስጸልይ ጌታ ሆይ የኢየሱስ ክርስቶስ አእምሮ አላችሁ ስለሚል መጽሐፍ ቅዱስ ያንን አእምሮ ለምንድን ነው እኔ ሰነፍም ሆነ ለምንድን ነው ከሌላ ወጣችን ነው? ቁጭ ብዬ አጠናለሁ። አእምሮ አላችሁ ብለሃል፣ ባል ይሄንን መጽሐፍ ሙሉውን እንዲይዘው እንድሰራው ጉልበት ስጠኝ። 2 ሰዓት ልቀመጥ እችላለሁ። 2 ሰዓት እኔ በመስራት ማምን ሰው ነኝ። በመልፋት እግዚአብሔር ፓሽን ነው ውስጥ የሚያስቀምጠው። ፓሽን ነው የሚያስቀምጠው እንጂ ሳላጠና ፈተና አይሰጠኝም። እኔ እሱን አላምንም ፓስተር። እሱን ፈተና ይሰጠኛል አላምንም። እግዚአብሔር ፓሽን ይሰጠኛል፣ ያሰራኝ። እሱን ነው ማምነው። በመስራት አምናለሁ። እነሱንም ጌታን ካገኘው ወዲህ ያለው ነው እንትን የሆነውና ህይወቴ ሙሉ ለሙሉ ተቀየረ። ሰላም አገኘው። ሰዎችን ቀየርኩ። አንዱ የጠቀመኝን እዚህ ጋር ለሰዎችን ሊጠቅም ይችላል። the moment ኢየሱስ ክርስቶስን ከተቀበልኩ ከዛ ሰዓት በኋላ ለፓስተር አስቻለው የነገርኩት አንድ ነው። እባክህ ካንተ ቤት እንዳልወጣ አልኩት። የተከራየሁበት ቤት እንዳልሄድ እስክጠነክር ድረስ እዚሁ ቸርች መኖር ጀመርኩኝ። ከልጁ የሚያገለግሉ ልጆች ከሀዲያ አካባቢ የመጡ ልጆች ናቸው። እነኚህ ልጆች 50 ብር ምናምን ነበር ብር የሚሰጣቸው። እንዴት ዳይናሚክ የሆኑ ልጆች! እንደው 7ኛ 8ኛ ትምህርት አልተማሩ። ደህንነት ያስተማሩኝ እነሱ ናቸው። ያኔ እኮ ለምን 12ኛ ክፍል ሰነፉ ፊዚክስ ይሰብካል ያልኩት ሰውዬ ሰነፉ ልጅ ለምን ይሰብካል ብዬ ጌታን ትቼ የወጣው ሰውዬ ደህንነት ያስተማረኝ 10ኛ ክፍል ማስተምረው ልጅ
ጌታ በቃ ሁሉን ነገር ከውስጤ ሙጥጥ አድርጎ አወጣው። ትክክለኛ ሰው፣ ንግግሩ የተቀመመ ይሄ ያረርጌው ይሄ ውስጥ ያደግኩበት ያንተ ስድቡ ምኑ ተነቅሎ ጠፋ እና ጌታ በቃ በጣም በሌለ በተአምራቱ ነው እንትን ያለኝና በቃ ይገርማል። ብቻ ፓስተር ምንም ማደርጋችለው ነው። በጣም የሚያስደንቅ ነገር ነው የቴስቲሞኒ የነገርከን ያለው ዶክተር። እግዚአብሔር አምላክ አብስቶ ይባርክ። እንደው ወደ ሌላው እንደው ነገር ከማለፌ ጥቂት ነገሮችን አንድ ሁለት ነገር አነሳለሁ። ከዛ በፊት እስኪ እነዚህ ሰዎች ፐብሊክሊ እንግዲህ የግሎሪ ዞን ሚዲያ በጣም ብዙ ይታያል፣ ብዙዎች የሚሉት ሚዲያ ነውና በዚህን ያህል ደረጃ በእርግጠኝነት ቴንኪዩ ብላቸው ላታውቅ ከቻልክ እነ ፓስተር አስቻለውን ያስተማሩህን ደህንነት ወደ ጌታ እንድትመጣ ያገዙህን ወገኖች እስኪ ዛሬ ተባረኩ ብትላቸው ይሄንን 3 ጊዜ ጌታ ይባርከኝ እኔንም። አሜን አሜን። በጣም አመሰግናለሁ ፓስተር አስቻለው በል ቦሬ ነው የሚገኘው። ሳሚ ጆንም ወንድሜ ጆን አለ። ጆንም ደግሞ አዲስ አበባ ነው ያለው። እንገናኛለን፣ አገኛቸዋለሁ ሁሉንም። ወንድሜ ደግሞ ሳሙኤል ከበደ አለ። እሱም አብረን ነው ጌታን የተቀበልነው፣ አብረን ያደግነው፣ ተያይዘን አንድ ቤት አብረን እየጸለይን ተንበርክከን እንትን እያልን እነኛ ሁለት ወንድሞቼ ግን ጆንና ሳሙኤል ሁለቱ አንድ ቤት ነው አብረን ነው። ምንድነው ቤተክርስቲያን ነበር ከነሱ ጋር ማድረውና ጎጄ የሚባል ወደ አርሲ ነገሌ ቤተክርስቲያን ገጠር ውስጥ ያለ ፓስተር አለ፣ ፓስተር ጎጄ። እሱ ብዙ ዋጋ ከፍሎ እርሱ ነው ደህንነትን ያስተማረኝ። ብዙ እንነታረክ ነበር። ይሄ አይባልም እንደዚህ ነው የሚባለው እኔን ለማስተማር ንግግር ራሱ እንደዚህ ነው የሚነገረው። አንተ ሐረርኛውን ነው የምትችለው። ከእውቀት የሆነውን ነገር ነው ወይም አይምሮአዊ የሆነውን ኤግዛክትሊ በአእምሮ ልክ ነው እና ያስተካክለኝ ነበርና እሱ በጣም ዋጋ ከፍሏል። እዛ በተረፈ ግን ፓስተር በጣም ቫልዩ የምሰጣቸውን ሰዎች እዚህ ጋር ልንገርህ። አብረን ያስተማርናቸው አስተማሪዎች በጌታ የሆኑት አንድ ቀን ኮንቨርሴሽን ስለ ጌታ ለኔ መስክረው የማያውቁ ህይወታቸው ግን ምንጊዜም ሽታው ትልቅ ኢምፓክት ያለው ሰው የትኛው ሰው እንደሆነ ታውቃለህ? የጌታን ህይወት የሚኖረው ነው። እነሱ ናቸው። ክሬዲቱ ለነሱ ነው የሚሰጠው። ጊዜ ኖረውን ያሳዩኝ። በር ላይ ስንተላለፍ እነሱ ከክፍል ሲወጡ እኔ ወደ ክፍል ስገባ ስንተላለፍ አስተማሪዎች ሰድቢያቸው ነው የሚያልፈው። አንተ ጂኦግራፊ ነው እንደምታስተምረው? አንተ ምን እንትን ጂኦግራፊ ታስተምራለህ እንዴ? እኔ አባቴ እኮ ማይሙ ጂኦግራፊ ያውቃል። ፊዚክስ ፓይሬድ ደቂቃ ታበላሻለህ እንዴ? ፈገግታ ጌታ ይባርክ። ይሄ ልቀናት ኑሯቸው 30 ፒሪየድ አንድ ቀን አይቀሩም፣ አያረፍቱም። ንግግራቸው አንድ ቀን ፋላሲ የለውም። ሲኖሩ የምታየው የሚያወሩት ነው። እነኚህ ሰዎች በቃ አሸነፉ። አሁን በተለይ ዶክተር ተስፉ አሁን መደወላቡ ሂሳብ አስተማሪ ነው። አማኑኤል የሚባል ነበር አገረ ማርያም እያለው ያቬሎን አሁን የሚገኘው ብለውኛል።
እነኚህ ሰዎች እና ሌሎቹም በጣም 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 ኑሯቸው ህይወታቸው እኔ በዙሪያ የነበሩት አብሬያቸው ሰራ የነበሩ ጴንጤዎች በጣም የተለወጡ ነው። ያ ይስበኝ ነበር ህይወታቸው ሽታ የህይወት ሽታ አላቸው። ያ የህይወት ሽታ የሆኑ ነገሮች ውስጥ እንኳን ሲሆን አጠገባቸው ከሆንኩ ሊና ሳደርግ አየዋለሁ፣ ስደገፋቸው አየው ነበር እነሱ ላይ። ያ ህይወቴን ሰርቶታል ጌታ እነኛን ሰዎችና እኔ ሁሉ ጊዜ ሰዎችን መመክረው እባካችሁ ኖረን እናሳይ። ያልተናገሩን ሰዎች ያቁናል፣ መልሶቻችንን ያውቃሉ፣ አካሄዶቻችን የምንወጣበት የምንገባበት ሰፈር የምንሄድበትን ከነማጋ ጓደኞች እንደሆነ ያውቃሉ። እችል ልበል ልክ ጌታን እንደተቀበል አስቻለው ጋር 6 ወር ነው የተቀመጥኩት። ለምን የቀድሞ ጓደኞቼን ማግኘት አልፈለኩም። ከዛ 6 ወር ተቀምጬ ከነኛ ልጆች ጋር ቀንና ሌሊት ነው 6 ሰዓት 7 ሰዓት ነው የምንጸልየው ኢንሮ። እኔ አንድ ቀን ጉልበቴ አይደለም የሆነ ሰዓት የሆነ ብቻ እንደዚህ መቀመጥ ራሱ ፈራለሁ እኔ ወይ ሰክሬ ካልሆነ ረጅም ሰዓት መጸለይን ከነኛ ሰዎች ጋር ተማርኩ። በዚህ ውስጥ እያለው ነው እንግዲህ ስጠመቅ እንደውም የመጀመሪያ ሱፌን የለበስኩት እኔ ዲግሪ ስመረቅ ሱፍ አለበስኩ። መጽሐፌም ላይ ጽፌዋለሁ። የተጠመቅኩ ቀን ነው ሱፍ ለብሼ ከተማ ያወጣሁት። ይመጣል ሲሉ ነገ ይመጣል ሲሉ ብዙ ዳዎች ነበሩብኝ። እንደውም በመሃል ነው ከፈልኩት። በዚህ ወይ የጫት ያረቄ ሰው ይስጃ ባለሱቆቹ የት ሄደዋል ይላሉ። ፓስተርዬ እቺን አንድ ልበል ሁሌ ምትከንትን የምትለኝ ነው። አንድ ጓደኛዬ መጣና ከኔ በፊት ጌታ የተቀበለ ምን አለኝ መሰለ? እባክህ ጥራይ ተጠንቀቅ አለኝ። ምን ነው መጠንቀቀው ሲል አሁን ደግሞ መጠንከር ጠላት ሲያይ አለኝ ብርም አለው ብለው የሚመጡ ክርስቲያኖች አሉ። እኔ አልገባኝም ምንድነው ሲል ይመጡና ብዙ ብር ይበደሩሃል አለ። በጌታ ሰይጣን ነው ይልካቸዋል። ሳይመልሱ ሲቀሩ እነኚህ ያልታመኑ ሰዎች ብለ ጌታ ተተጠራል። እሱ ለካ ብዙ ጊዜ እንደዛ ጠፍቷል ከጌታ ቤት። እና እኔ ለምን አነሳህ ብትለኝ ክርስትና ግልጽ ህይወት ነው። ምንኖረው ህይወት ነው አይደል? ህይወት እኮ ነው። ምንም እኮ የምንወሻሻው ነገር የለም በጌታ ቤት። ጌታ ያስተማረን ነገር አንዱ እያንዳንዷን ነገር እርስ በርስ እንትን ማለት እንዳለብን ፊል ስላደረኩ ነው። 6 ወር ሲሞላኝ ወጣው። ከዛ በቃ አመትም አልቆየው የትምህርት እድል እግዚአብሔር ምን የመሰለች ሚስት እዛው ሀገር ሰጠኝ። የዛሬ 4 ልጆች እናት እዛው ነው ያገኘኋት። ጌታን ተቀብዬ ተጠምቄ በቃ በአመካ ምናምን ያገኘኋት። በቃ 2 ወር እንደዚህ በዛው ላይ 2 ወር 3 ወር አብረን እንደቆየን የትምህርት እድል መጣ። አዲስ አበባ ገባሁ። ማስተርስ ተማርኩኝ። አዲስ አበባ ዩኒቨርሲቲ እዛው ቀረው። የትምህርት እድል በር ከፈተ። እሱን ደግሞ ሌላ ጊዜ እግዚአብሔር በሮቹን እንዴት እንደከፈተ ተናግሮ ነው ሁሉንም የከፈተው። እግዚአብሔር ይመስገን። የሚገርም ነው። እታች ሆኜ ነው ጌታ የተናገረኝ የት ቦታ እንደምሰራ ምን ስራ እንደምሰራ ጨርሽ። እነኚህ ሰዎች የነገሩኝ 5ኛ 6ኛ የተማሩ ናቸው። ስፔስ እንደሚጠና እንኳን አያውቁም። እግዚአብሔር ድንቅ አምላክ ነው። ድንቅ አምላክ በጣም አስደናቂ ነው። በጣም ድንቅ አምላክ የሚገርመው እስቲ እንደው በጣም ኢንትረስቲንግ ነው። እጅግ ደስ ብሎኛል ባለን ቆይታ። እንደው አሁን እነዚህን ወገኖችን ካመሰገንክ በኋላ አሁን ላይ ምን ላይ ነው እየሰራ ያለው ዶክተር ላይ ስፔሲፊክ ሆነው የስራው አቅጣጫ? እንግዲህ አሁን ጆንሰን ስፔስ ሴንተር የሚባላል ሂውስተን ቴክሳስ የሚገኝ ናሳ ትልቁ ሴንተር ነው።
የሴንተር ሂማን ሚሽን ሴንተር ነው። ሰዎችን ወደ ጨረቃ፣ ወደ ማርስ፣ ወደ ኢንተርናሽናል ስፔስ ስቴሽን አስትሮናውቶችን ይልካል። ሂማን ኤክስፕሎሬሽን ነው የሚሰራው። የሰው ልጆች የህዋ ዳሰሳ ላይ ነው የሚሰራው። እኛ ስለ ሮቦት ስለ ሮቨር ስለ ሮቦት ምናምን አይደለም። እኛ የሰው ልጅን ነው የሆነ ቦታ የምንልከው። ለምሳሌ ከ62 ኪሎ ሜትር በላይ የሰው ልጅ ከሄደ ወይም ከ52 ኪሎ ሜትር በላይ ከሄደ ጠፈር ገባ ነው የምንለውና እሱን ጥሰው የሚያልፉ ሰዎችን የተለያዩ የሂማን ሲስተም የምንለው አለ። ሂማን ሲስተም ማለት አሁን መኪና ውስጥ ስንቀመጥ ሲስተም አለው መኪና። እዚህ ጋር ዳሽቦርድ አለ፣ ሁሉ ነገር አለ፣ ማርሽ አለ፣ ናቪጌሽን ሲስተም አለው፣ ምን አለው። ደግሞ አብረ ደግሞ እዛው ሳተላይት ውስጥ ስትኖር ሽንት ቤት መሄድ አለብህ፣ ፕሬሸራይዝድ መሆን አለበት፣ ኦክሲጂን ማግኘት አለባቸው፣ ውስጡ ጤንነታቸው መረጋገጥ አለበት። የሰው ልጅ ሊያኖር ቬክሏ የሰው ልጅን ልታኖር የምትችል ህይወቱ እንዳይጠፋ ሰስቴን ልታደርግ የምትችል ሂማን ሲስተም ሂማን ማሽን ሲስተም ነው የምንለውና ሂማን ማሽን ሲስተም አንዱ ክፍል ራዲዬሽን ነው። ጨረር ከፀሐይ ተነስቶ ወደ ሳተላይቷ ገብቶ አደጋ ሊያደርስባቸው ስለሚችል የውጭውን ሺልድ ራዲዬሽን ሺልድ ሪኳየርመንት እናወጣለን። የተለያዩ ካምፓኒዎች እንዲሰሩልን እናደርጋለን። እኔ ሜይን ስራዬ አሁን ከፀሐይ እኔ የፀሐይ ኤክስፐርት ነኝ። ፒኤችዲን ያገኘሁት በፀሐይ ላይ ነው። ከፀሐይ ላይ ፀሐይ ብዙ ባህሪ አላት። ከባህሪያቸው አንዱ ማግኔቲክ ፊልድ አላት። ያ ማግኔቲክ ፊልድ ባህሪው መቀያየሩ ነው ጨረርን ወደ ምድር የሚልከውና ጨረርን ከመላኩ በፊት የማግኔቲክ ፊልዱን ባህሪ አይተን አሁን ፈንድቶ ልልክ ነው የሚለውን የሚተነብዩ ሶፍትዌሮችን እናዘጋጃለን። የፊዚክስ ሶፍትዌሮች ማሽን ለርኒንግ ኤአይን የሚጠቀሙ እንትኖች ናቸው። ማሽን ለርኒንግ የሚጠቀሙ ሶፍትዌሮችን እናዘጋጃለን። አልፎም ተርፎ ደግሞ የተለያዩ ዩኒቨርሲቲዎችና ኢንስቲትዩቶችን አወዳድረን ለሚሽን የምንገለገልበትን እንዲሰሩልን ሪኳየርመንት አውጥተን ጨረታ እናወዳድራለን። እና አሁን ስፔስ የራዲዬሽን ኤክስፐርት ወይም ደግሞ ሪሰርች ኢንጂነር ሆኜ ነው የምሰራው። ኦልሞስት 5 ዓመት ሆኖኛል እዚህ ሂውስተን ከመጣሁ። ከዛ በፊት ደግሞ ሜሪላንድ የሚገኘው ጆንሰን ጋረድ ስፔስ ፍላይት ሴንተር የተባለው እዛ ወደ 6 ዓመት ሰርቻለሁ። እዛም ያው ፀሐይ ነበር፣ እዛም ማጠናው የፀሐይ ማግኔቲክ ፊልድ ባህሪ ወደ 20 የሚጠጋ የሳይንስ ሪሰርች ፔፐሮች አሉኝ ጆርናል። እንግዲህ ጌታ እንግዲህ ይክበር የሁሉ ጌታን ያደረገው። አንድ ነገር እዚህ ጋር ልናገር። ኦልሞስት በስካር ቱቦ ውስጥ ራሱ ላድር ይችላለሁ፣ አድሬም አውቃለሁ። 8 ዓመት ካለፈ በኋላ ነው ሁለተኛ ዲግሪ ገብቼ የተማርኩት። 2 ሰዎች ተመርቀዋል ማለት ነው። 8 ዓመት ማለት 4 ዓመት 2 ባች ተመርቋል። ተመልሼ ስገባ ፎርዝ ዲር ለ3ኛው ባች የተመረቁ ልጆች ጋር ነው የገባሁት። ይሄ በስጋ ባረቀና በእንትን ያለቀውን አእምሮ ነው እንደገና ኢየሱስ አድሶት እዛው ሰቅዬ ቀርቼ አዲስ አበባ ዩኒቨርሲቲ እዛው ያስቀረኝ ጌታና ምን እያልኩ ነው? ይሄን ሁሉ ያደረገ እግዚአብሔር ነው። ክሬዲቱን ለጌታ ነው የምሰጠው። የኔ አንድም የታከለበት ነገር የለም። ጌታ ነው የምን ያደረሰው። ከሁሉም በላይ ህይወትን ሰጥቶናል። ይህ ሁሉ ኃላፊ ነው፣ ጠፊ ነው፣ ሁሉ ጠፊ ነው። አሜዚንግ እግዚአብሔር ይመስገን። ይህንን አስበህ ወደፊት እንግዲህ በጣም በጥልቀት በተከታታይ በየጊዜው በየሳምንቱ ጌታ በረዳን መጠን በጣም ጠሊቅ የሆኑ ሐሳቦችን እያነሳን የምንኖርበትን ዓለም ስለመረዳት እና የእግዚአብሔር ቃል ሲናገር ሰማያት የእግዚአብሔርን ክብር ይናገራሉ፣ የጠፈር ደግሞ የእጁን ስራ ያወራል። ይሄ ፊርማመንት ሁሉ እሱ የእጁን ስራ ያወራሉ ይላልና
እና ምንድነው የሚያወሩት ከዚህ ውስጥ ያለው ድምጽ መሰማት አለበት የሚያወሩት ነገር ድምጽ የለም መናገርም የለም ነው ግን በጣም የሚገርም ነው እና የመጀመሪያው ናቹራል ነው at the same time spiritual ነው እና እነዚህን ነገሮች ለመረዳት ደግሞ የግዴታ ማወቅ የሚገባንን 5% ከ5% ደግሞ እንደገና እና እኛ የቻልነውን ያህል ደግሞ አንድም ይሁን 0 ምናምኑን % ለመረዳት በሚያስችለን መንገድ እንግዲህ ካንተ ጋር ጊዜ ወስደን እንማማራለን እና በጣም ብዙ ሐሳቦች ናቸው በዚህ ውስጥ የተነሱትና ኢትዮጵያ ውስጥ አሁን በሀገር ደረጃ ይሄንን ዕውቀት እንደነዚህ አይነት በዓለም ላይ በምንኖርበትም ስፔስ ላይ ተጽዕኖ ሊያመጡ ለውጥ ሊያመጡ የሚችሉ ጉዳዮችን ለማገዝ ራዕይህ ምንድነው የወደፊት እሺ በጣም ጥሩ ጥያቄ ነው እንግዲህ አሁን ሰሞኑን በቅርብ እንትን የምንለው አለ በዚህ በሴፕቴምበር ላይ ነው ያቀድነው ነገር አለ ዲያስፖራ በተለይ ናሳ ውስጥ ያለን ወደ 5 የምንጠጋ ሳይንቲስቶች አለንና ኢትዮጵያውያን ምክንያቱም ሁሉ ጊዜ ዕውቀት ባልተሸጋገረ ቁጥር አንድ ፌመስ አባባል አለው ዶክተር ማይልስ ሞንሮ ሲናገር ከመጽሐፎቹ ላይ ሁሉ ጊዜ የሚደጋግማቸው ስልጣናዎቹም ላይ በዓለም ላይ ትልቁ ሀብት ያለው መቃብር ስፍራ ነው ይላል እና ለምንድነው ሰዎች የተሰጣቸውን ፖቴንሻል ዕውቀት አቅማቸውን ሁሉ ሳያወጡት ያዙት ስለሚሞቱ ልክ ነው እዛ ቦታ ላይ ትልቁ ሀብት ያለው መቃብር ስፍራ ላይ ነው የሚለው በጣም የሚገርመኝ አባባል ነው ብዙ ጊዜ ተጠቀምበታለሁ ፓስተር አንዱ ችግር እንግዲህ እሱ ሌላ ጊዜ እንትን እንለዋለን አይ እንግዲህ ሀገራችን ስትጥር ብዙም እንሄዳለን በየአመቱ ኮኔ በየአመቱ ዩኒቨርሲቲ እጄ አስተምራለሁ 3 አመት በተከታታይ እጃለሁ ሁሉንም ዩኒቨርሲቲ ኦልሞስት አዳርሻለሁ ከባህር ዳርና ከአማራ ክልል ካሉት ውጪ እና ፊድባኩም ለከተማሪዎች ማገኘው በጣም ጥሩ ነው ግን እሱ ያለፈው ሞቲቬሽናል ሞቲቬት ከማድረግ ያለፈ ወይም ህይወቴን ከመንገር ያለፈ አይደለም ምክንያቱም ሄደህ የምትነግረው ሴንተር እንኳን የለም ኢትዮጵያ ውስጥ ትልቁ ችግር አዲስ አበባ ዩኒቨርሲቲ በር ላይ ያስተማርኩበት ዩኒቨርሲቲ በር ላይ ሳያስገቡኝ ዘበኞች አባረሩኝ ጊዜ አለ what ከበር ላይ ዘበኛ የመለሰኝ ጊዜ አለ ኮኦርዲኔትን አይደለም እኛ ሀገር አሁን ግን ነገሮች ብዙ እየተከፈቱ መጥተዋል ምክንያቱም የተለያዩ አርቲፊሻል ኢንተለጀንስ ሴንተር አለ በጣም በቃ ይሄ ትላልቅ ክህሎቶቻችንን ሊጠቀሙ የሚችሉ ሴንተሮች ስላሉ አሁን በእነሱ በኩል መገናኘት ይችላል ከሰዎች ጋር በተለይ ከኦፊሻልስ ጋር ስለዚህ ጌታ በር እየከፈተ ነው ማለት ነው እና ወደፊት የምታልሙት ነገር በእናንተ ውስጥ እግዚአብሔር አምላክ ያስቀመጠው ሐሳብ በኢትዮጵያውያን ወጣቶች አይምሮ ላይ ዕውቀትን ኢንቨስት አድርገን አሁን ያለውን ይሄንን የተመሰቃቀለ ገጽታ መቀየር የምንችልበት የቴክኖሎጂ አቅም ግንባታ ያለን ምክንያቱም አይተቆናውን እኮ አይሮፕላን ፈጠሩ መኪና ሰራ ድሮን ሰራ የሚል እኮ ዜናው ሞልቶታል ኢትዮጵያ እነኛ ወጣቶች ሰብስበህ ስኪል ቤዚክ ስኪልን አስተምራቸው የሚፈልጉትን ማቴሪያል ሰጥተ ያንን ዕውቀታቸውን እንዲያዳብሩ በሳይንስ የተደገፈ ታሰካ አደረከው እነኚህ ልጆች ቤዚክ ዕውቀት ነው እንጂ ሌላውንም አይፈልጉትም ኦሬዲ ያንን በተፈጥሮ አግኝተውታል ሊድ ማድረግ መምራት ብቻ ነውና እንግዲህ እንደዚህ ነው እኛ ራዕዮቻችን የራሷን ሳተላይት የምታመነጭፍ ሀገር አርቲፊሻል ኢንተለጀንሱ ቀድማለች አሁን
በተለያዩ ነገሮችን መስክ የምትቀድም አድርገር ነው ራዕይ የያዘ ነው። እንግዲህ እንደ ኒውስ እኔም እንግዲህ ዶክተርዬ በጣም በብዙ በሀገርህ ላይ ብዙ ህልሞች ብዙ ራዕዮች እንደሚኖሩ አምናለሁ እና እነዛን ህልሞች ደግሞ በብዙ አቅጣጫ እየተዘጋጀህባቸው እንደሆነ አምናለሁኝ እና በኢትዮጵያ ውስጥ ወደፊት በቤተክርስቲያንም በሀገርም ደረጃ ምን ትመኛለህ ምን ታልማለህ? በዚህ ስኪን ቋጨውና የሚቀጥለው ሳምንት ላይ ወደ ስፔስ ሳይንስ ምንነት እና ሳይንቲፊክ የሆኑ እውነቶችን ከመንፈሳዊ ዓለም ጋራ ያላቸው ቁርኝትና ተቃርኖ አንስተን የምንወያይበት ጊዜ ይኖረናል። መጨረሻ እናድርገው ይሄንን። እሺ አመሰግናለሁ ፓስተርዬ በጣም ይሄንን እድል ስለሰጠኝ። it is really privilege አንድ ከሞዳቸው ዘማሪዎች ውስጥ አንዱ አንተ ነህ። እኔ በጣም ደስ ብሎኛል። ጌታ አንተንም የመሳሰሉ ሰዎችን ሰጥቶናል። እንግዲህ ማየት የምፈልገው ሰላም የበዛላት ሀገር፣ ጌታ የሚከብርባት ሀገር፣ በቴክኖሎጂም ደግሞ ይሄ ወደኋላ ያልቀረች ሀገር፣ በረሃብ በእርዛት የማትነሳ ሀገር፣ ጌታን አክብራ ተቻችላ ሰዎች የተለያየ እምነት ያላቸው ሰዎችም ይሆኑ አብረው ተቻችለው ኖሮ ድሮ አባቶቻችን አያቶቻችን ሲኖሩ እንደነበሩት የምትኖር ሀገርና ከስደት ይልቅ አገራችን ባለን ነገር ያለንን ነገር ሰርተን ተባብረን በእምነቶቻችን ላይ ተከባብረን የጋራ የሆነችን ሀገር መስርተን አብረን የምንኖር የሚኖር ህብረተሰብ ይታየኛል። እኔ ያራይ ነው ማየው። እግዚአብሔር ይሄንን ያደርጋልና ድሃዎች እንደሆነን አንቀርም። እግዚአብሔር ለድህነት አልጠራንም። ይሄንን አምናለሁ። ውስጣችን ያለው የተቀመጠው ሰይጣን ኦፕሬስ አድርጎን በደህንነትን ጸጋ አድርጎ አስመስሎ ስለሰጠን ያንን ተቀብለን ቁጭ ስላልን ነው እንጂ ክህሎቱ ምኑ ሁሉ ነገር አንሶን አይደለም። ስለዚህ እኔ ፓስተርዬ መንፈሳዊ ነገር ነው ይሄ ነገር። እኔ ሳየው የኢትዮጵያ ነገር መንፈሳዊ ነገር ነው። ስለዚህ እነኚህ መንፈሳዊ ኃይሎች የእግዚአብሔርን ስራና የእግዚአብሔርን እቅድ የሚዋጉ እነኚህ ኃይላት ይሰበራሉ። ጌታ ይሰብራቸዋል። ይሄንን አምናለሁ። እግዚአብሔር አምላክ የተባረከ ይሁን። ዶክተርዬ ስለነበረን ጊዜ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁኝ። የግሎሪ ዞን ሚዲያ እና የቲቪ ወርልድ ዋይድ ቻናል ቤተሰብ አድማጭ ተመልካች ኢትዮጵያውያን ኤርትራውያን በመላው ዓለም ላይ ሆናችሁ አገልግሎታችንን የምትካፈሉ ሁሉ ከኛ ጋራ በነበራችሁ ቆይታ እንደተባረካችሁ አምናለሁኝ። የመጀመሪያውን ዙር የትውውቅና የምስክርነት ጊዜ ከዶክተር ጥላይ ታደሰ ጋራ በእንዲህ ባለ መንገድ ዛሬ ስንቋጨው ለሚቀጥለው ደግሞ ቤተሰብ ሆናችሁ ከኛ ጋራ መልካምን ነገር አብራችሁ እንድትካፈሉን ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ደግሞ ፕሮግራሞቻችን ሲለቀቁ ኖቲፊኬሽን እንዲደርሳችሁ የደወል ምልክቱን እንድትጫኑት ደግሞ በእግዚአብሔር በልባችሁ ውስጥ መልካምን ነገር አስቀምጦ አገልግሎታችንን ማገዝ መደገፍ ለምትፈልጉ ከታች ስክሪን ላይ በመታገኙት አድራሻ እንደዚሁ አብራችሁን እንድትሆኑ በማክበር እየጠየቅኩኝ ጸጋ ይብዛላችሁ። ምድራችንን ህይወታችንን ቤተሰባችንን አገልግሎታችንን እግዚአብሔር አብዝቶ ይባርክ እያልኩ በእናንተ በአድማጭ ተመልካቾቼ ስም እንግዳዬን ከልብ አመሰግናለሁኝ። መልካም ቆይታ ዶክተርዬ። በጣም አመሰግናለሁ። ተባረክ።